ያዕቆብ መልእክት ምዕራፍ 3 ቁጥር 13 ላይ ዛሬ አንዱ የጸሎት ርዕሴ ስለሆነ እሱን ዝም ብዬ ላንብብላችሁ። ከናንተ መካከል ጥበበኛና አስተዋይ የሆነ ሰው ማን ነው? እስቲ ንገሩኝ። እከሌ ጥበበኛ ነው እከሌ አስተዋይ ነው የምትሉ ሰው ማን ነው? እኛንም ጭምር ማለት ነው። ከናንተ መካከል ጥበበኛና አስተዋይ የሆነ ሰው ማን ነው? በቃ እኔ ጥበበኛ ነኝ እኔ አስተዋይ ነኝ እንተኔ ጥበበኛ ነው እንተና አስተዋይ ነው የምትሉ ሰው እሱ ማን ነው? እንዲህ ብሎ ይነግራል ያዕቆብ ሲናገር ቀጥሎ ስራውን ከጥበቡ በሆነ በመልካም አኗኗር ያሳይ። እንደዚህ ነው የሚለው። እንደገና ደንባዋለሁ። ስራውን ከጥበብ በሆነ በመልካም አኗኗር ያሳይ። አስተዋይ ነኝ ካለ ጥበበኛ ነኝ ካለ እከሌ አስተዋይ ነው ካልነው ጥበበኛ ነው ካልነው ሊታይበት የሚገባ ነገሮች አሉ። እሱም እንዲህ ብሎ ነው የሚናገረው። ከጥበብ በሆነ ነው የሚለው። በቃ ጥበብ እግዚአብሔርን መፍራት ነው። ጥበብ ለእግዚአብሔር መኖር ነው። ስለዚህ ከጥበብ በሆነ በመልካም አኗኗር እግዚአብሔርን በመፍራት እግዚአብሔርን በመውደድ እግዚአብሔርን ለእግዚአብሔር በመገዛት አኗኗር ያሳይ። ያኔ ያ ሰው እሱ ጥበበኛና አስተዋይ ተብሎ ይጠራል። እናንተ እንዴት ናችሁ? ጥበበኞች ናችሁ? አስተዋዮች ናችሁ? ጥበበኛ የሆነ ሰው አስተዋይ የሆነ ሰው ይሄ ያዕቆብ የጻፈልን ነገር የሆነ ሰው ነው። እግዚአብሔር ይርዳን። እንጸልያለን። የሰራዊት አምላክ ቅዱስ እግዚአብሔር ሆይ እናመሰግንሃለን እናከብርሃለን። በዚህ ምሽት ወደዚህ እንድንመጣ እግሮቻችንን ስላቀና ጸጋ ስለሰጠህን መንገዳችንን ሁሉ አቅንተህ በዚህ መድረስ ስለቻልን በጌታችን በኢየሱስ ክርስቶስ ስም ክብር ሁሉ ላንተ እንሰጣለን። ስለ ወንድሞቼ ስለ እህቶቼ ስለ ቄስም እግዚአብሔር ሆይ አመሰግንሃለሁ። ላለፉት 1 ዓመት ገደማ እግዚአብሔር ሆይ በሐዋርያት ሥራ ላይ በተለየ መንገድ እግዚአብሔር ሆይ ስለተናገርክ ስላስተማርክ የልብህን ፈቃድ ለሕዝብ ስላካፈልክ እግዚአብሔር ሆይ በዚህ ውስጥ ድምጽ ስለመጣ መልእክት ስለመጣ የሕይወት ለምጥ ስለመጣ በጌታችን በኢየሱስ ክርስቶስ ስም ክብር ሁሉ ላንተ እንሰጣለን። አምላካችንና መታመኛችን ሆይ ዛሬም ደግሞ ልትናገረን አንተ ስለፈቀድክ ድምጽ ስላለ መልእክት ስላለ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ክብር ሁሉ ላንተ እንሰጣለን። ጥበበኛና አስተዋዮች መሆን እንፈልጋለን። እግዚአብሔር ሆይ ጥበበኛና አስተዋይ የሆነ ሰው አቤቱ እንዴት መኖር እንዳለበት እንደ ቃልህ መኖር እንድንችል በኢየሱስ ክርስቶስ ስም አግዘን። ዛሬ ደግሞ አብረን የምንማረውን ትምህርት እግዚአብሔር ሆይ እንድትባርክልን አይኖቻችን እንድትከፍት በቅዱስ ቃልህ የተጻፈውን ነገር ለልባችን በመግለጥ እንድትናገረን ክብሩንም አንተ እንድትወስድ ለታመንከው አምላክ አሳልፈን ሰጠን። ክብር ላንተ ይሁን በጌታችን በኢየሱስ ክርስቶስ ስም አሜን። ዛሬ ከኔ ጋር የመግቢያም ቀን ስለሆነ ማለት ነው 3 ዋና ነገሮች አብረን እንመለከታለን። አንዱ የምንመለከተው ነገር ቢኖር እኔ በእነዚህ በቀሩት 10 ምዕራፎች ውስጥ ትኩረቴ ምን ይመስላል የሚለው አንድ ትንሽ ነገር ለ3-4 ደቂቃ እናገራለሁ። ሁለተኛ የምናነበው የመጽሐፍ ቅዱስ ክፍል ምንነት አባቄሱ በደንብ እንደገለጡላችሁ አውቃለሁ። እንደምታውቁት ደግሞ በዚህ ኮንግሪጌሽን ውስጥ የመጽሐፍ ቅዱስ ጥናት ቡድን አለ። ሁላችሁም ታቅፋችኋል። በዛ በቡድን የመጽሐፍ ቅዱስ ጥናት ውስጥ ደግሞ አንዱ የምታጠኑት የሐዋርያ ሥራ መጽሐፍ ነው። የሐዋርያ ሥራ መጽሐፍ ላይ ደግሞ መግቢያ ተብሎ ምናልባት 6 ገጽ የሚያህሉ ከሐዋርያ ሥራን እንዴት እንደተጻፈ በማን እንደተጻፈ ሐሳቡ ምን እንደሆነ የሚገልጥ ክፍል ነው። እሱን እንደገና ሪቫይዝ እንድታደርጉት መናገር ለኔም እንዲመቸኝ ብዬ ነው። ለመንደርደሪያ እንዲሆነኝ እሱን ትንሽ እንነጋገራለን። ሶስተኛውና የመጨረሻው አራተኛም ሊጨምርበት ይችላል። ሶስተኛው ደግሞ የምናደርገው ምንድነው? እሱ እንደምታውቁት አሁን አዲስ ዓመት ነው። የሐዋርያ ሥራ መጽሐፍ አጠናን አነበብ ነው። ከዚህና በአዲሱ ዓመት እግዚአብሔር ከኛ የሚፈልገው ነገር ምንድነው? እሱ መስከረም ስለሆነ ሁለተኛው ሳምንት ስለሆነ ገና ጅማሬያችን ስለሆነ ራሳችንን ከእግዚአብሔር ቃል ጋር እንዴት ነው የምናገናኘው እንዴት ነው የምናዋህደው የሚለውን እንናገርና አራተኛውና የመጨረሻው ደግሞ በዚህ ባነበብነው ክፍል ላይ በጋራ የምንጸልይበት ጊዜ ይኖረናል ማለት ነው። የእግዚአብሔር ፊት ምንፈልግበት ጊዜ ይኖረናል ማለት ነው።
እንደምታውቁት ከምዕራፍ 1 ጀምሮ ያለውን ስትመለከቱት ከምዕራፍ 1 እስከ ምዕራፍ 20 ታስታውሳላችሁ በጣም ብዙ ነገሮች ነው የሚናገረው የመጀመሪያው የሐዋርያ ጳውሎስ የወንጌል መልእክት ክፍል ታያላችሁ ሁለተኛውንም ሶስተኛውንም ታያላችሁ በዚህ ከምዕራፍ 21 ጀምሮ ያለው ደግሞ ሐዋርያ ጳውሎስ ወደ ኢየሩሳሌም ስላደረገው ጉዞ ነው የሚያወራው እሱን ከእግዚአብሔር ፍቃድ ጋር አያይዞ ነው የሚናገረው ምን ማለት ነው የሚለውን አንዱ ትኩረታችን በሱ ላይ ይሆናል ማለት ነው ሁለተኛ ትኩረታችን ከኢየሩሳሌም በኋላ ደግሞ ወደ ሮም ነው ሄደው በዚህ ጊዜ ውስጥ ክስ ነበረበት በዚህ ጊዜ ውስጥ መከራ ነበረበት በዚህ ጊዜ ውስጥ ችግር ነበረበት እነዚህ መከራዎችና ችግሮች እንዴት አለፋቸው በዚህ ችግሮችና መከራ ውስጥ የእግዚአብሔር እጅ ነበረበት ወይ የእግዚአብሔር ፈቃድ ነበረበት ወይ እንዴት አሳለፈው እግዚአብሔር እንዴት አድርገው ድል ሰጠው የሚለውን ደግሞ ሁለተኛው የምንመለከተው ትኩረት አቅጣጫችን ይሆናል ማለት ነው ሶስተኛው ትኩረት አቅጣጫችን ደግሞ ሐዋርያ ጳውሎስ ሮም ከደረሰ በኋላ ምን አደረገ ምንድነው የሰራው ምን አከናወነ በታሰረበት ወቅት ወንጌልን እንዳይናገር በተደረገበት ቦታ ላይ ሐዋርያ ጳውሎስ በእግዚአብሔር ከሐዋርያ ጳውሎስ ጋር ሆኖ ምን ክንዋኔ ተፈጸመ የሚለውን በእነዚህ በቀሩት ጊዜያቶች ውስጥ አብረን እንመለከታለን ማለት ነውና ስለዚህ ስለ ኢየሩሳሌም እናወራለን በኢየሩሳሌም እስከ ሮም የሚደርስበትን መንገድ እናወራለን ሮም በነበረበት ጊዜ ደግሞ ያለውን ደግሞ አብረን እንመለከታለን ማለት ነው ግልጽ ነው ሐሳቤ ሁለት ጨረስኩ ማለት ወደ ሶስተኛው ልምጣ ማለት ነው የሐዋርያት መጽሐፍ እናንተ ቅድም እንደተናገርኩት በደንብ አይታችሁታል እንዲሁ ለኔ መንደርደሪያ እንዲሆነኝ ብዬ ነው የምናገረው የሐዋርያት ሥራ መጽሐፍ ሌላ ስም አለው አንዳንድ የመጽሐፍ ቅዱስ አዋቂ ሰዎች ይሄንንም ስም ይጠሩታል የሐዋርያት ሥራ መጽሐፍን እንዲህ ብለው ይጠሩታል የመንፈስ ቅዱስ ሥራ መጽሐፍ ነው ብለውም ይናገራሉ የመንፈስ ቅዱስ ሥራ መጽሐፍ ነው ለማለት ብዙ ምክንያት አላቸው የሚደረድሯቸው ብዙ ምክንያቶች አሏቸው ከምክንያቶቹ መካከል አንዱን ብቻ ለመናገር ያህል እንደዚህ ይላል በዚህ በሐዋርያት ሥራ መጽሐፍ ውስጥ መንፈስ ቅዱስ 85 ጊዜ ተጽፏል ምን ማለት ነው ይሄ ማለት ነው በ12 ቁጥሮች መካከል በአማካኝ አንድ ጊዜ ስለ መንፈስ ቅዱስ ይጠራል ማለት ነው በሌላ ተረጓጉም እንደነሰው በአንድ ምዕራፍ ውስጥ ቢያንስ ሁለት ጊዜ መንፈስ ቅዱስ የሚለው ቃል ተጽፎ እናገኛለን ከዚህ አቅጣጫ ስንመለከት በብዙ መንገድ ስለ መንፈስ ቅዱስ ሥራ ስለሚያወራ መንፈስ ቅዱስ በአማኞችና በሐዋርያት በኩል የሰራውን ነገር ስለሚመለከት ይሄ መጽሐፍ የሐዋርያት ሥራ መጽሐፍ ብቻ ሳይሆን የመንፈስ ቅዱስ ሥራ መጽሐፍ ተብሎ ሊጠራም ይችላል ብለው ይናገራሉ እውነትም ይመስለኛል ሐዋርያ ጳውሎስ የሐዋርያት ሥራ ማን ነው የጻፈው ሲባል የተለያዩ ሰዎች የተለያየ ነገር ይናገራሉ አብዛኛዎቹ የሚስማሙበት ከሉቃስ ወንጌልና ከሐዋርያት ሥራ መጽሐፍ ስንመለከት የጻፈው ኢንዳይሬክትሊ በሆነ መንገድ የተገለጠ ወንድማችን ሉቃስ እንደሆነ ይነገራል እንደምታውቁት ወንድማችን ሉቃስ ሁለት መጽሐፍ ጽፏል ተብሎ ነው የሚነገረው አንደኛ ቮሊዩም 1 እና ቮሊዩም 2 የሚባል ማለት ነው ቮሊዩም 1ን ስናስብ ስለሱ ስናወራ በቮሊዩም የሚከፋፈሉ ነገሮች ምንድናቸው ኮንቴንታቸው አንድ ነው ወይም ሐሳባቸው አንድ ነው ግን የሚለያዩባቸው ነገሮች አሉ ማለት ነው ስለዚህ በቮሊዩም 1 ላይ የጻፈው ሉቃስ ስለ ጌታችን ስለ ኢየሱስ መወለድ እድገት አገልግሎት ሞትና ትንሣኤን ያካተተ ነበር እሱን ከጨረሰ በኋላ ሁለተኛው የጻፈው ደግሞ ቮሊዩም 2 ተብሎ የተባለው ጌታችን ኢየሱስ ክርስቶስ ትንሣኤ ሆኖ እስካረገበት ድረስ ከዛ በኋላ መንፈስ ቅዱስ በወረደበት ጊዜ ውስጥ በቤተክርስቲያን የተሰሩ ስራዎች ሁሉ የጻፈው ክፍል ማለት ነው ስለዚህ ሁለቱንም ክፍሎች ወንድማችን ሉቃስ እንደጻፈው ይነገራል ሉቃስ መቼ ነው ወደ ጌታ የመጣው የሚለው ነገር ብዙ ማስረጃ ይዞ ማቅረብ አልተቻለም ነገር ግን በሐዋርያት አገልግሎት እንደመጣ አንዳንድ ፍንጮች ይታያሉ ማለት ነው ሉቃስ በትውልዱ ከአሕዛብ ወገን ነው የሚባለው ልክ ነው እንዳውም ደግሞ ከሶሪያ ወገን ሳይሆን ያቀርም ተብሎ ይጠቀሳል ግን የተወለደው ነው በአንጾኪያ ነበር ስለዚህ የአይሁድን እምነት ቀደም ብሎ የተቀበለ በኋላ ደግሞ በሐዋርያቶች አገልግሎት ወደ ክርስቶስ ኢየሱስ የመጣ የጌታችን የኢየሱስ ክርስቶስ ደቀ መዝሙር የነበረ አገልጋይ ነበር ማለት ነው ብዙ ከደቀ መዛሙርቶች ጋር አብሮ ስላሳለፈ በተለይም ደግሞ ከጴጥሮስ ጋር አብሮ ስላሳለፈ ጌታችን ኢየሱስ ክርስቶስ በመንደር ላይ የሰራውን ሥራ
በኋላም ደግሞ ሐዋርያው ጳውሎስ ጋር ሆኖ ከምዕራፍ 16 ጀምሮ ማለት ነው አባ ቄሱ በዚህ አቅጣጫ ሰፋ ያሉ ነገር የተናገሩት ይመስለኛል። ከዛ ጊዜ ጀምሮ ትላልቅ ስራዎችን ከወንድማችን ሐዋርያ ጳውሎስ ጋር አብሮ የሰራ አገልጋይ ነበር። እንደዚህ ይላሉ የመጽሐፍ ቅዱስ ሰዎች ለሱ ሲናገሩ በመጽሐፍ ቅዱሳችሁ ውስጥ ከጻፉት መካከል አሕዛብ ሆኖ ብቸኛ መጽሐፍ ቅዱስን የጻፈ ሰው ማን ነው ይባላል? ሉቃስ ተብሎ ይጠራል ማለት ነው። ጌታ ሲለውጥ በማን መስራት ስለሚችል ማለት ነው። እግዚአብሔር ይመስገን። ሉቃስ በዚህ አቅጣጫ ያለን ከወንድማችን ሐዋርያ ጳውሎስ ጋር በጣም የቅርብ ግንኙነት የነበራቸው አብሮ ያሳለፉ ወንድምም ነው። ይሄ ወንድም በተለይ ከሐዋርያ ሥራ ምዕራፍ 16 ጀምሮ ስትመለከቱ የመቄዶንያ ጥሪ የሁለተኛው ሚስዮን አገልግሎት በተጠራበት ጊዜ ከወንድማችን ሐዋርያ ጳውሎስ ጋር አብሮ የነበረ የተሰደደ ያገለገለ ወንድም ነበር። ሮምም በሄደበት ጊዜ በእስር ቤቱ መካከል አብሮ የነበረ ነበር። በዛ አስቸጋሪና አስጨናቂ በነበረበት የመርከብ ጉዞ የማዕበል ጉዞ ውስጥ ሁሉ ወንድማችን ሐዋርያ ጳውሎስ ወንድማችን ሉቃስ ከሐዋርያ ጳውሎስ ጋር አብሮ ነበረ። እስር ቤትም በነበረበት ጊዜ አብሮ ያገለግለው የነበረ ሰው ነበር። ሐዋርያ ጳውሎስም ስለሱ ይመሰክራል። በቃ ብቻውን በነበረበት ጊዜ ወንድሞችና እህቶች ወገኖች ሁሉ በተውበት ጊዜ ብቻውን የነበረ ያገዘው ብቸኛ ወንድማችን ሉቃስ ነበር። ወንድማችን ሉቃስ አንዳንድ የመጽሐፍ ቅዱሶች ሲናገሩ ሳያገባ ነው የሞተው። በ85 ዓመቱ እንደሞተ ይናገራል። ስለዚህ ጠንካራ የወንጌል አገልግሎት ጠንካራ አብሮ ሰራተኛ የሆነ ከወንድማችን ሐዋርያ ጳውሎስ ጎን ሆኖ የእግዚአብሔርን መንግስት ያገለገለ ወንድም ነው። እሺ ወይም ነበረ እንለዋለን ማለት ነው። እሺ ያው የተጻፈው በቀጥታ ለቴፍሎስ ነው። ቴፍሎስ ማለት ምን ማለት እንደሆነ ባለፈው በሰፋ አድርጋችሁ የተነጋገሩባችሁ ይመስለኛል። መጽሐፉ የተጻፈበት ጊዜ መቼ ነው ሲባል የተለያዩ ሐሳቦች በተለያዩ የመጽሐፍ ቅዱስ አዋቂዎች ይቀርባሉ። ግን በአብዛኛው የሚተማመኑበትና ደግሞም ለዛ ማስረጃ የሚያቀርቡበት ጊዜ በ63 ዓመተ ምህረት ገደማ የተጻፈ ነው ብለው ይናገራሉ። በተለይም ደግሞ ወንድማችን ሉቃስ ሮም በነበረበት ጊዜ ይህ መጽሐፍ እንደጻፈ ብዙዎቹ ይስማማሉ ማለት ነው። ወይም ወንድማችን ሐዋርያ ጳውሎስ ከመሞቱ በፊት የተጻፈ መጽሐፍ እንደሆነ መመልከት እንችላለን። እሺ የሐዋርያ ሥራ መጽሐፍ አሁንም ያያችሁትን ነገር ነው የምናገረው። የ31 ዓመት ወይም የ30 ዓመት እግዚአብሔር በሐዋርያቶቹ በኩል የሰራው መጽሐፍ የሚተርክ መጽሐፍ ነው። ስለዚህ ዝም ብለን የሐዋርያ ሥራ መጽሐፍ ብናነብ የ30 ዓመት የ31 ዓመት ታሪክ መመልከት እንችላለን ማለት ነው። እግዚአብሔር በመንፈስ ቅዱሱ አማካኝነት በሐዋርያቶች ላይ የሰራው አስደናቂ የወንጌል ሥራ፣ የማዳን ሥራ፣ ቤተክርስቲያንን የመመስረት ሥራ፣ የጸጋ ኃይል ተገልጦ ሰዎች ከተለያዩ ስራት የተፈቱበት ሥራ የምንመለከትበት መጽሐፍ እንደሆነም መመልከት እንችላለን ማለት ነው። መጽሐፉ ስለ አንዳንድ ሰዎች ይናገራል። እሱንም እንዲሁ ለመግቢያ እንዲሆነኝ ብዬ ነው የምናገረው። ጴጥሮስን ያካተላል። በዚህ ክፍል አንዱ የተጻፈው ስለ ጴጥሮስ ነው። ስለ ጴጥሮስ 56 ጊዜ ከምዕራፍ 1 ጀምሮ እስከ ምዕራፍ 12 ተጽፎ ታገኛላችሁ። ስለዚህ ከምዕራፍ 1 እስከ 12 በአብዛኛው በአገልግሎቱ ይታይ የነበረው ዮሐንስን ቢኖር ማለት ነው። በአብዛኛው ይታይ የነበረው ወንድማችን ጴጥሮስ ነው። 56 ጊዜ ተጽፎ እናገኛለን። ከምዕራፍ 13 ጀምሮ እስከ ምዕራፍ 28 መጨረሻው ድረስ ደግሞ ያለውን ስንመለከት ስለ ወንድማችን ሐዋርያ ጳውሎስ ተጽፎ እናገኛለን። ሌሎች ከሱ ጋር ያገለገሉ ሰዎች ነበሩ። ታውቃላችሁ፣ ሉቃስ ነበረ፣ ሲላስ ነበረ፣ ባርናባስ ነበረ፣ ጵርስቅላና አቂላ ነበሩ። በጣም ብዙ ሰዎች ነበሩ። ግን በአብዛኛው ጊዜ አገልግሎቱ አጉልቶ የሚያሳይ የነበረው ወንድማችን ሐዋርያ ጳውሎስ ነበረ። ጳውሎስ ወደ 127 ጊዜ ስሙ ተጠቅሷል። ሳኦል ደግሞ ተብሎ ወደ 24 ጊዜ ተጽፎ እናገኛለን። ሁለቱን ስደምረው 151 ጊዜ ስለ ወንድማችን ሐዋርያ ጳውሎስ ከምዕራፍ 13 ምዕራፍ 9ን ሳይጨምር ማለት ነው ልብ አድርጉ ተጽፎ እናገኛለን ማለት ነው። ስለዚህ ምን ያህል ስፍራ የነሱን አገልግሎት እንደሰጠ ከዚህ ክፍል መመልከት እንችላለን። ወንድማችን ሐዋርያ ጳውሎስ በ66 በ67 ዓመቱ እንደሞተ ይነገራል። ያገለገለው 28 ዓመት 29 ዓመት ነው ተብሎ ነው የሚነገረው።
ወደ ጌታ የመጣው 30ዎቹ ግማሽ ዓመታት ገደማ ነው ተብሎ ነው የሚነገረው። በኋላ ላይ ይሄን የጠቀስኩላችሁ ለበኋላ አፕሊኬሽን የሚጠቅመኝ ብዬ ነው። በእነዚህ 28 እና 29 ዓመታት የሰራቸውን ስራዎች በዚህ በሐዋርያት ሥራ መጽሐፍ ውስጥ እንመለከታለን ማለት ነው። በዚህ በሐዋርያት ሥራ ውስጥ ወደ 32 የሚሆኑ ሀገሮች ተጠቅሰዋል። 54 ከተሞች ተጠቅሰዋል። 9 ደሴቶች ተጠቅሰዋል። 75 የሚያህሉ የሰዎች ስም በዚህ በሐዋርያት ሥራ መጽሐፍ ውስጥ ተጠቅሶ እናገኛለን። ብትቆጥራችሁ እንደሱ ነው የሚሆነው። ስለዚህ በጣም የብዙ ከተማ፣ የብዙ መንደር፣ የብዙ ሰዎች ስም ያለበት የተካተተበት መጽሐፍ መሆኑን ማንሳት እንጂ ለምሳሌ ከተጠቀሷቸው መካከል ኢየሩሳሌም ብትመለከቱ ወደ 59 ጊዜ ተጽፎ እናገኛለን። ኢየሩሳሌም 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 የሚለውን ነገር። አንጾኪያ ብትመለከቱ እንደምታውቁት ሚስዮናዊ የሚላክበት ስፍራ ማለት ነው። ይሄ ኢየሩሳሌም የቤተ ክርስቲያን ሴንትራል ኦፊስ ማለት ነው። እሱ ዋና ቢሮ ማለት ነው። ይሄ ደግሞ አንጾኪያ ብትመለከቱ ሚስዮናውያን የሚላኩበት ስፍራ ማለት ነው። ሐዋርያ ጳውሎስ ለሚስዮናዊነት የተላከው ከአንጾኪያ ቤተክርስቲያን ነው ታውቃላችሁ። ከዚህ በፊት አብረን ከእናንተ ጋር ተካፍለናል በዚህ ጉዳይ ላይ። እሱ በተመለከተ ወደ 17 ጊዜ ተጽፎ እናገኛለን። ኤፌሶን በጣም ሞዴል የሚሆን ነገር ሐዋርያ ጳውሎስ ከ3 ዓመት ገደማ የተቀመጠበት ስፍራ ላይ ነው። ወደ 10 ጊዜ ተጽፎ እናገኛለን ማለት ነው። የዚህ የመጽሐፍ ቅዱሱ ዋና ቲሙ ምንድነው? አባ ቄሱ እንደነገሩ ማለት ዋና ቲሙ ምንድነው? እሱ ብዙዎቹ የሚስማሙበት በሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ የተገኘው ቃል ነው። እሱን አነባለሁ። እንደዚህ ይላል፣ ነገር ግን መንፈስ ቅዱስ በእናንተ ላይ በወረደበት ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌም፣ በይሁዳ፣ በሰማሪያ እስከ ምድር ዳርቻ ድረስ ምን ትሆናላችሁ? ምስክሮቼ ትሆናላችሁ ነው። ይሄ ዋና ኃይል ቃል ነው። ዋናው ቲሙ ነው የዚህ መጽሐፍ። ጌታችን ኢየሱስ ክርስቶስ በኢዩኤል የገባውን ተስፋ የሚፈጽምበት ማለት ነው። ቤተክርስቲያን ፈንክሽ እንድታደርግ ሕያው እንድትሆን አገልግሎቷን እንድትፈጽም እግዚአብሔር ተልእኮዋን የሰጠበት መሳሪያ ማለት ነው። አማኞች ክርስትናን ጠንክረውና ይዘው እንደ እግዚአብሔር ቃል እንዲመላለሱ እንዲረዳቸው እግዚአብሔር የሰጠው የተስፋ ቃል ነው። ኃይል ትቀበላላችሁ፣ መንፈስ ቅዱስ በእናንተ ላይ ይወርዳል፣ በእናንተ ላይ ይመጣል። እግዚአብሔር እንደተናገረው እሱን በተቀበላችሁ ጊዜ ነው የሚለው የኔ ምስክሮች ትሆናላችሁ። ስለዚህ የተቀበልነው ኃይል ጌታችን ኢየሱስ ክርስቶስን ለመመስከር ነው፣ ስለሱ ለመናገር ነው፣ እሱን ለማገልገል ነው። በህይወታችን በኑሯችንም ጭምር በአገልግሎታችንም ጭምር በንግግራችንም ጭምር ጌታችን ኢየሱስ ክርስቶስ እንደሚያድን ሕያው እንደሆነ እሱ እንደሚለውጥ የምናውጅበት ኃይል መቀበል ማለት ነው። በዚህ ኃይል ነው እስከ ምድር ዳርቻ ድረስ በዛን ጊዜ የምድር ዳርቻ ተብሎ ይነገር የነበረው ሮም ስለነበረ እስከ ሮም ድረስ ሐዋርያቶች በመንፈስ ቅዱስ ኃይል ወንጌልን የመሰከሩት። ከባድ የተባለበት ቦታ፣ አስቸጋሪ የተባለበት ቦታዎች ላይ፣ ስደት ባለበት ቦታዎች ላይ፣ መገረፍ ባለበት ቦታዎች ላይ፣ አንዳንዶቹም ደግሞ ተቀልተው በሞቱበት መካከል እንዲመሰክሩ የረዳቸው የእግዚአብሔር መንፈስ ነበር። ክብር ለእግዚአብሔር ይሁን። እግዚአብሔር ይህንን መንፈስ ይስጠን። በዚህ መንፈስ ሁላችንንም ይሙላል። ይሄን የተቀበለ ሰው ዝም አይልም። በቃ ይሄን የተሞላ ሰው ዝም አይልም። በሁለት መንገድ ነው ዝም የማይለው። የተለወጠ ህይወት ስለሆነ የሚኖረው ለጌታ የተገዛ ህይወት ስለሚኖር ኑሮ ሁሉ ይናገራል፣ ይመሰክራል፣ ያወራል፣ ዝም አይልም። ከክፉ ጋራ ባለመተባበር እውነትን በመግለጥ እውነትን በመኖር ምስክር ይሆናል። አንደበቱ ይናገራል፣ ጌታ ምን እንዳደረገለት፣ እንዴት እንደለወጠው፣ እንዴት ህይወት እንዳገኘ ይናገራል። ለዚህ ነው እኛስ ያየነውና የሰማነው ነገር ምን አንልም? ከመን ዝም እንዴት ዝም እንላለን? የተሞላነው መንፈስ እንዴት ዝም ያሰኘናል? የተቀበልነው የእግዚአብሔር ኃይል እንዴት ዝም ያሰኘናል? የተለማመድነው የእግዚአብሔር እውነት እንዴት ዝም ያሰኘናል? ህይወታችን የለወጠው የነካን ያ መንፈስ እንዴት ዝም ያሰኘናል?
እግዚአብሔር ያንን መንፈስ ያውርድብን። እሱ የተለወጠ ህይወት መኖር እንችላለን። እሱ ስለ ጌታ መናገር የምስክርነት አራቱ መንፈሳዊ ህጎች ስለተሰጠን አይደለም። ልብ አድርጉ። ትራክ ስለተሰጠን አይደለም። እነዚህ በጣም አስፈላጊ ነገሮች ናቸው፣ እንጠቀምባቸዋለን። ከዝም አያሰኘንም። ምስክር እንድንሆን የተሰጠን መንፈስ እናገኘው ዝም አንልም። ይሄን ነገር እንመለከተ። ኃይልን ትቀበላላችሁ፣ ምስክሮቼ ትሆናላችሁ፣ ከኢየሩሳሌም እስከ ምድር ዳርቻ ድረስ ስለኔ ታወራላችሁ፣ ትናገራላችሁ ነው የሚላቸው። እግዚአብሔር ይርዳል። የሐዋርያት ሥራ መጽሐፍ ያው እንደምታውቁት በጽሁፍ ይዘቱ የትረካ መጽሐፍ ነው። መጽሐፋችን በመጽሐፍ ቅዱስ በአምስት የሆኑ የአጻጻፍ ዘይቤዎች ተቀምጠዋል። ስለዚህ አንዱ ጽሁፍ የትረካ መጽሐፍ ነው። ናሬቲቭ ፓሴጅ ተብሎ የሚጠራው ማለት ነው። የትረካ መጽሐፍ ነው። ድርጊትን የሚያሳይ፣ ታሪክን የሚያሳይ፣ ክንዋኔን የሚያሳይ መጽሐፍ ነው። በዚህ ክፍል ላይ ቤተክርስቲያን እንዴት እንደተጀመረና እስከ ሮም ድረስ በ30 እና በ31 ዓመት ውስጥ እንደተጓዘ የሚያሳይ ሂደት ያለበት መጽሐፍ ነው። ከኢየሩሳሌም ተጀመረ። ታስታውሳላችሁ አባ ቄሱ እንዳስተማሩ መንፈስ ቅዱስ ወረደባቸው። ስለ ክርስቶስ ኢየሱስ መናገር ጀመሩ። ከዛን ጊዜ ጀምሮ እስከ ሮም ድረስ ሲመሰክሩ ሲናገሩ የነበረውን ክፍል የሚያሳይ መጽሐፍ ነው። የሐዋርያት ሥራ መጽሐፍ የትረካ መጽሐፍ ብቻ ሳይሆን ከዛም ያለፈ የጠለቀ ነገር ያለው ጠለቅ ያለ የሰለ መለኮት ትምህርትም ያለበት መጽሐፍ ነው። ልክ ነው፣ የትረካ መጽሐፍ ነው። በዚህ በትረካ መጽሐፍ ውስጥ ግን ስነ መለኮታዊ ይዘት ያለበት መጽሐፍ ነው። ለምሳሌ በክርስቶስ ኢየሱስ የተገለጠው የእግዚአብሔር ድነትን የሚያወራ መጽሐፍ ነው። በሌላ የለም፣ ድነት ያለው በክርስቶስ ኢየሱስ ብቻ ነው የሚል መለኮታዊ መገለጥን የተናገረ ስነ መለኮታዊ ያዘ መጽሐፍ ነው። የትረካ መጽሐፍ ብቻ አይደለም ማለት ነው። እንደ ታሪክ ምናነበው ብቻ አይደለም። መዳን በማንም የለም ነው። በማን የለም ነው የሚለው? በማንም እንድንድንበት ዘንድ ከላይ ከሰማይ የተሰጠን ጌታችን ኢየሱስ ብቻ እንደሆነ የሚገልጥ መጽሐፍ ነው። ጥልቅ የሥነ መለኮት ነው ብለን ስናስብ በመንግስቱ መስፋት ላይ የቤተክርስቲያን መመስረትና ማደግ ላይ የሚያተኩር መጽሐፍ ነው። እንዴት ቤተክርስቲያን እንደተመሰረተች፣ እንዴት እንዳደገች፣ እንዴት ደቀ መዝሙር እንደሆኑ የሚያመለክት መጽሐፍ ነው። የመንፈስ ቅዱስን ሚና በወንጌል አገልግሎት ውስጥ፣ በተልእኮ አገልግሎት ውስጥ፣ በደቀ መዝሙርነት አገልግሎት ውስጥ፣ በሰው ህይወት ውስጥ የገለጠ መጽሐፍ ነው። ይሄም ስነ መለኮታዊ ይዘት ያለው መጽሐፍ ነው። የሐዋርያት ሥራ መጽሐፍ ክርስትና ለአይሁድ ብቻ የተሰጠ አይደለም፣ ከአይሁድ ውጪ ላሉ ሰዎችም የተፈቀደ ነው ብሎ ያወጀ መጽሐፍ ነው። ክርስቶስ ኢየሱስ የመጣው ለአይሁድ ብቻ ሳይሆን ከአይሁድም ውጪ ላሉት በሌላ በረት ለሚገኙ ሁሉ እንደመጣ የሚያወሳ መጽሐፍ ነው። ይሄ የሐዋርያት ሥራ መጽሐፍ ይሄ አገልግሎት በኢየሩሳሌም ብቻ የሚቀር ሳይሆን ዓለም አቀፍ ትእዛዝም ነው ብሎ ያወጀ መጽሐፍ ነው። ለኢየሩሳሌም ብቻ አይደለም። በኢየሩሳሌም ታስታውሳላችሁ፣ በኢየሩሳሌም የተቀመጡት 2 ዓመት ነው የተቀመጡት። ታስታውሱ እንደሆነ አንወጣም ብለው ውጡ ተብሎ አልወጡ። በስደት ምክንያት ነው የወጡት። ለምን? ወንጌል ለኢየሩሳሌም ሕዝብ ብቻ ሳይሆን ከኢየሩሳሌም ውጪ ላሉ ሰዎች የተሰጠ ነው። ለምን? እንደዚህ ነው መጽሐፍ ቅዱስ የሚለው። ኃይል ትቀበላላችሁ በኢየሩሳሌም፣ በይሁዳ፣ በሰማሪያ እስከ ምድር ዳርቻ ነው የሚለው። ይሄንን የሰበረ ይሄንን ያካተተ መጽሐፍ ነው። ይሄ መጽሐፍ የክርስትና ድንበር የክርስትና የመጨረሻው የምድር ዳርቻ ነው፣ ሰዎች ሁሉ ወዳሉበት መሄድ ነው ብሎ አስረግጦ የተናገረ መጽሐፍ ነው። ይሄ መጽሐፍ ይሄ የሐዋርያት ሥራ መጽሐፍ የወንጌል ገጽታን የሚያሳይ መጽሐፍ ነው። የወንጌል ኃይልን ያሳየ መጽሐፍ ነው። ወንጌል የሚለውጥ እንደሆነ ወንድማችን ሐዋርያ ጳውሎስን ሲለውጠው ታያላችሁ። የሚለውጥ ወንጌል ነፃ የሚያወጣ ነው። የተለያዩ ሰዎችን ከመጽሐፍ ቅዱሳችን መመልከት እንችላለን። ነፃ የሚያወጣ ኃይል ያለው ብሎ ያስተማረ መጽሐፍ ነው። ወንጌል ለሁሉ የሚሆን ነው ብሎ የወንጌልን ኃይል የገለጠ መጽሐፍ ነው።
ስለዚህ በእነዚህ በ30 ዓመት ውስጥ ቅድም እንደተናገርኩት በኢየሩሳሌም በአንጾኪያ በቆሮንቶስ በኤፌሶን በፊልጵስዩስ በመቄዶንያ በሮም ትናንሽ ግዛቶችና በእስያ ሌሎችም አካባቢዎች ሁሉ የደረሰ መጽሐፍ ነው ለሁሉ የሚሆን መጽሐፍ ነው የሚል ነው የሐዋርያት ሥራ መጽሐፍ ሰውና መለኮት ተስማምተው በጋራና በህብረት ያገለገሉበት መጽሐፍ ነው መለኮት በመንፈስ ቅዱስ አማካኝነት በሐዋርያቶች ላይ ፈሶ ሐዋርያትና ደግሞ መንፈስ ቅዱስ በጋራ የሰሩበት መጽሐፍ ነው እሺ እየሰማችሁ ነው እንዴ እሺ መግቢያዬ ነው እስካሁን ድረስ እናገረው እናንተ በደንብ የምታውቁትን የሰማችሁትን በጽሁፍ የደረሳችሁትን ነገር እንዲሁ ለመንደርደሪያ እንዲሆነን ብዬ ነው ማጽፈው መጽሐፉን በዚህ መልኩ መክፈል ምንችል ይመስለኛል ለማጥናትም እንዲመቻችሁ ደግማችሁ የተረካ መጽሐፍ ያልኩባችሁ ምክንያት እንድታነቡት ስለፈለኩም ነው የመጽሐፉን አከፋፈል በሶስት ዋና ዋና ነገሮች ማስቀመጥ ይቻላል መጽሐፉ ስንት ምዕራፎች አሉት ስንት ጎበዞች 28 ምዕራፎች አሉት ማለት ነው ስንት ቁጥሮች አሉት 1007 ቁጥሮች አሉት ማለት ነው 28 ምዕራፎች 1007 ቁጥሮች አሉት ማለት ነው ስለዚህ በዚህ መልኩ ማስቀመጥ እንችላለን ወንጌል በኢየሩሳሌም ብለን ከምዕራፍ 1 ቁጥር 1 ጀምሮ እስከ ምዕራፍ 8 እስከ ቁጥር 4 ድረስ መክፈል እንችላለን ማለት ነው በኢየሩሳሌም አካባቢ የተደረገውን የወንጌል አገልግሎት የምንመለከትበት የምንቃኝበት መንፈስ ቅዱስ በሐዋርያቶችና በሌሎች ሰዎች ላይ የወረደበትን ነገር መመልከት እንችላለን ማለት ነው ስለዚህ ይሄ መጽሐፍ የሁለት ዓመት ታሪክ መጽሐፍ ማለት ነው በቃ ከምዕራፍ 1 እስከ ምዕራፍ 8 ያሉትን ስንመለከት ሁለት ዓመት ሐዋርያቶች በኢየሩሳሌም ያገለገሉትን አገልግሎት የምንመለከትበት ክፍል ነው ማለት ነው ሁለተኛው ከምዕራፍ 8 ቁጥር 5 ጀምሮ እስከ ምዕራፍ 12 ቁጥር 25 ጀምሮ ያለው የምትመለከቱ ወንጌል በይሁዳና በሰማሪያ የተሰራጨበትን መመልከት እንችላለን እንዴት ወደ ይሁዳ መጣ እንዴት ወደ ሰማሪያ መጣ በይሁዳ እነማን አገኛቸው በሰማሪያ እነማን አገኛቸው የሚለውን የምንመለከትበት ክፍል ማለት ነው ይሄ ማለት የ13 ዓመት የወንጌል አገልግሎት በሐዋርያቶች ላይ የእግዚአብሔር መንፈስ የሰራውን የምንመለከትበት ክፍል ነው በአመተ ምህረት ብናስቀምጠው የቅድሙን ከ33 እስከ 35 ብናስቀምጥ ይሄን ከ35 እስከ 46 ዓመተ ምህረት ድረስ ያለውን ያካተተ መጽሐፍ ነው ወይም ክፍል ነው ሶስተኛው ወንድማችን ሐዋርያ ጳውሎስ በጣም ያገለገለበትን ክፍል ነው የምንመለከተው እስከ ምድር ዳርቻ ድረስ ያለውን የወንጌል አገልግሎት የምንቃኝበት መጽሐፍ ነው ከምዕራፍ 13 ቁጥር 1 ጀምሮ እስከ ምዕራፍ 28 ቁጥር 31 ጀምሮ ያለውን መመልከት እንችላለን ይሄ የ15 ዓመት ታሪክ የሚያወሳ ክፍል ነው እሺ የሚበቃኝ ይመስለኛል ስለዚህ መግቢያችን ይሄ ነው እና እስካሁን እንግዲህ እናንተ ከሐዋርያት ሥራ ምዕራፍ 1 እስከ ቁጥር 20 ድረስ ከአባቄሱ ጋር ሄዳችኋል ከኔ ጋር ደግሞ ከምዕራፍ 21 እስከ ቁጥር 28 ድረስ ምዕራፍ 28 ድረስ እንሄዳለን በእነዚህ ጊዜ ውስጥ የምናያቸው ሶስት ትላልቅ ነገሮች ይሆናሉ ብለናል አንዱ የጳውሎስ ወደ ኢየሩሳሌም የሚሄዱ ጉዞ ከጌታ ፍቃድ ጋር እንዴት እናያይዘዋለን ከዛ ከኢየሩሳሌም ደግሞ ወደ ሮም የሚሄደውን ጉዞ እንዴት እናያይዘዋለን ሮም በደረሰበት ጊዜ አገልግሎቱ ምን ይመስላል የሚለውን እንመለከታለን ማለት ነው ግልጽ ነው እንዴ እስካሁን የተነጋገርነው እርግጠኞች ናችሁ እሺ ከዛ ከአዲሱ ዓመት ጋር ደግሞ ላያይዝና አንድ ክፍል አንብቤ ወደ አፕሊኬሽን የመጥቼ አጭር ጸሎት እንድናደርግ ፈልጋለሁ ለመነሻ የሚሆነኝ ሁለት ክፍሎች ናቸው አንዱ የሐዋርያት ሥራ ምዕራፍ 9 ቁጥር 6 ላይ ነው ታስታውሳላችሁ ወንድማችን ሐዋርያ ጳውሎስ ባለፈው አባቄሱ እንደነገሩን የመንገዱ ተከታዮች ድሮ አንዱ የክርስቲያኖች ስም የመንገዱ ተከታዮች ነበሩ የሚባሉት ስለዚህ ልክ አሁን እኛ ስም እንደወጣለን አንዳንድ አካባቢያችን ሰዎች ያወጣሉ አይደለም ለነሱም ደግሞ ስም ወጥቶላቸው ነበር ስለዚህ እነዚህ የመንገዱ ተከታዮች ናቸው የመንገዱ ተከታዮች ናቸው ማለት ነው ክርስቲያኖች ናቸው የክርስቶስ ተከታዮች ናቸው ማለት ነው ስለዚህ የመንገድ ተከታዮችን ሊያሳድድ ከኢየሩሳሌም ወዴት ሄደ ነው የሚለው ወደ ደማስቆ ሄደ ነው የሚለው ኢየሩሳሌም ወደ ደማስቆ
የነበረው ጉዞ በኪሎ ሜትር ሲነገር በጣም ነው የገረመኝ። ወደ 240 ኪሎ ሜትር ይርቃል ነው የሚባለው። ምን ለማድረግ? ክርስቲያኖችን ወይም የመንገዱ ተከታዮችን ሊያሳድድ ይሄን ሁሉ መንገድ ለመጓድ ደብዳቤ ይዞ የፍቃድ ደብዳቤ ውስጥ እልህ ይዞት ለሃይማኖቱ ቀንቶ ወደ ኢየሩሳሌም ቅዱሳንን ሊያሳድድ ወንድማችን ሐዋርያ ጳውሎስ መጣ እና ሊደርስ ሲል ነው የሚለው መጽሐፍ ቅዱስ። ሊደርስ ሲል ደማስቆ ሊደርስ ሲል እግዚአብሔር እንደ ድንገት ተገለጠበት፣ እንደ ድንገት መጣበት፣ እንደ ድንገት መጣ እና ከዛ በኋላ እንደዚህ ይላል እየተንቀጠቀጠና እየተደነቀ ጌታ ሆይ ምን አደርግ ዘንድ ትወዳለህ አለ። ያ በጣም ኃይለኛ የነበረ፣ ያ በጣም አስፈሪ የነበረ፣ ያ በጣም አስደንጋጭ የነበረ ሰው፣ ያ ልዩ ትእዛዝ የተፈቀደለት ሰው፣ ወረቀት ያለው ሰው፣ ያ ከጥላቻው የተነሳ ከቅናቱ የተነሳ ይሄን ሁሉ ኪሎ ሜትር አቋርጦ የመጣ ሰው ይህንን ሊቋቋሙ አልቻለም። እየተንቀጠቀጠና እየተደነቀ እግዚአብሔር ይመስገን፣ እግዚአብሔር ይመስገን ነካው። ወደ ኋላ ማለት አልቻለም። የጌታ ድምጽ ሲመጣ፣ የጌታ መልእክት ሲመጣ፣ የጌታ ኃይል ሲመጣ ወደ ኋላ ማለት አልቻለም። it was a turning point ለሱ በቃ ለእግዚአብሔር እጁን የሰጠበት፣ ለእግዚአብሔር ፍቃዱን የሰጠበት፣ ለእግዚአብሔር ዘመኑን የሰጠበት ወቅት ሆነበት። እግዚአብሔርና እሱ በመንፈስ አማካይነት ተገናኙ። እየተንቀጠቀጠ እየተደነቀ ያሳድደው የነበረውን ጌታ ብሎ በመጥራት ምን አድርግ ዘንድ ትወዳለህ? አሁን እኔ ትላንትና ሳኦል አይደለሁም፣ የትላንትና እንትን አይደለሁም፣ ግን ምን አድርግ ዘንድ ትወዳለህ? ባልጠበቅኩትና ባልፈለጉበት መንገድ አንተ መጣህ፣ አገኘኸኝ፣ አየሁ፣ ወደ ኋላ ልል አልችልም፣ ተገልጠህልኛል፣ ግን ምን አድርግ ዘንድ ትወዳለህ? አንዳንድ ጊዜ እንደዚህ አይነት መነካት የሚያስፈልገን ይመስለኛል ወገኖቼ። እግዚአብሔር ይንካን፣ በመንፈሱ ይንካን፣ በመለኮታዊ ድምጹ ይንካን፣ በፍቃዱ ይንካን። አንዳንድ ጊዜ ያለ መነካት ውጤት ይሆን ዝም ብለን ምንኖረው ብዬ አስባለሁ። የተነካ ሰው ይለወጣል። ረጅም ሰዓት አይደለም ያባበሉ ታስታውሳላችሁ። ምንም የተለየ ኮንቨርሴሽን ማታገኙ በዚህ ቦታዎች ላይ በቃ ሲነካ አየው። ምን አድርግ ዘንድ ትወዳለህ? ጌታም ተነስተህ ወደ ከተማ ግባና ታደርገው ዘንድ የሚያስፈልግን ይነግሩሃል አለው። የምታሳድዳቸው የመንገዱ ተከታዮች አሉ። ልትገላቸው ያሰብካቸው የመንገዱ ተከታዮች አሉ። እኔ የለወጥኳቸው ያሸነፍኳቸው የኔ ያደረኳቸው የመንገዱ ተከታዮች አሉ። እነሱ ምን ማድረግ እንዳለብህ ይነግሩሃል። ተነሳና ሂድ አለው። ከዚህ በኋላ እንዴት መኖር እንዳለብህ፣ እንዴት ማገልገል እንዳለብህ፣ እንዴት መውጣትና መግባት እንዳለብህ እነዚህ የመንገዱ ተከታዮች ስላንተ ይነግሩሃል። ወደ እነሱ ሂድ አለው። እነሱ ጋርም ሄደው አንዱ ከተነገረው ነገር ውስጥ ለዚህ ሰው እንደዚህ ነበር። ጌታም ይህ በአሕዛብ በነገስታት በእስራኤል ልጆች ፊት ስሜን ይሸከም ዘንድ ለኔ የተመረጠ ዕቃ ነውና አለው። እግዚአብሔር ይመስገን። የተመረጠ ዕቃ ነው። አሳዳጅ የነበረ፣ ገዳይ የነበረ፣ አሳሪ የነበረ፣ ስለ ሃይማኖቱ ቀንቶ ሌሎችን ያሳድድ የነበረ የኔ ዕቃ ይሆናል። በ2018 ዓመተ ምህረት እግዚአብሔር ምን እንድታደርጉ ፈለገ? ምን እንድታደርጉ ነገራችሁ? እናንተስ ጌታን ምን አላችሁት? ኢንካውንተር ካደረጋችሁ ማለት ነው፣ ከነካችሁ፣ የተለየ ድምጽ ከመጣላችሁ፣ የተለየ መልእክት ከመጣላችሁ፣ እግዚአብሔር ባልጠበቃችሁት መንገድ ወደ እናንተ ከመጣ ጌታ ምን እንድታደርጉ ተናገራችሁ? በጌታ የተወደዳችሁ ወንድሞችና እህቶቼ፣
በ2018 ዓመተ ምህረት ምን ልትሆኑለት ለጌታ ወሰናችሁ? የሐዋርያት ሥራ መጽሐፍ ለአንድ ዓመት በ2017 ዓመተ ምህረት አጠናን፣ ተናገረን። አንዳንዶቻችን በተለየ መንገድ እግዚአብሔር አጫወተን፣ አስወሰነን። ከዚህ ተነስተን በ2018 ዓመተ ምህረት እንደ ሐዋርያ ጳውሎስ ምን ልታደርጉ ወሰናችሁ? በመስከረም ውስጥ ስላለን ማለት ነው። ለጌታ ምን ልትሆኑ ቃል ትገባላችሁ? ጌታ ሆይ ጤና ከሰጠኸኝ፣ ሕይወት ከሰጠኸኝ፣ ጸጋ ከሰጠኸኝ ልሆንልህ የምፈልገው ይሄ ነው የምትሉት ነገር ምንድነው? እሱ ምናልባት አጀንዳ የምትዙ ሰዎች በየዓመቱ ጳጉሜ ላይ በእግዚአብሔር ፊት የወደቃችሁ የጌታን ፊት የምትናፍቁ ሰዎች ዳሪያችሁ ላይ ወይም ደግሞ ማስታወሻችሁ ላይ በ2018 ዓመተ ምህረት ለጌታ ምን ልትሆኑ ወሰናችሁ? እናንተ ባለ ትዳሮች ለትዳር ጓደኞቻችሁ ምን ልትሆኑ ወሰናችሁ? እናንተ ቤተሰብ ያላችሁ በቤተሰቦቻችሁ መካከል ጌታ እንዲከብር ከፍ እንዲል ምን ለማድረግ ወሰናችሁ? እናንተ ልጆች በትምህርታችሁ፣ በአገልግሎታችሁ፣ በቀጣይ ህይወታችሁ ምን ለማድረግ ወሰናችሁ? መስከረም ነው ያለነው። ቀጣይ 11 ወራት በእግዚአብሔር ፊት ምን እንድትሆኑ ጻፋችሁ? ወንድማችን ሐዋርያ ጳውሎስ እግዚአብሔር ተናገረው፣ ከእግዚአብሔር ጋር ተስማማ። ታስታውሳላችሁ ወንድማችን ሐዋርያ ጳውሎስ አገልግሎት ምን ያህል ዓመት ነው ያልኳችሁ? 28 29 ዓመት። በ28 እና በ29 ዓመት ውስጥ የሚያሰማ አገልግሎት አገልግሎ አለፈ። ኢምፓክት ያለው አገልግሎት ማለት ነው። የሚያሰማ በኢየሩሳሌም ብቻ አይደለም፣ በይሁዳ ብቻ አይደለም፣ በሰማርያ ብቻ አይደለም፣ በሄደባቸው ከተማዎች ሁሉ ካገኛቸው ማህበረሰቦች ጋር ሁሉ የሚያሰማ ኢምፓክት ያለው አገልግሎት አገልግሎ አለፈ። ለዚህ ነው ሩጫውን ጨርሻለሁ ያለው። በቃ ጨርሻለሁ። ጌታ የሰጠኝን በመድር ላይ ልፈጽመውና ላከናውነው የሚገባኝን የሚቆጠር ስራ ነበር፣ እሱን ጨርሻለሁ። ኢንቨንተሪ ብንወስድ ቲክ ነው ማደርገው፣ አንዳች የቀረኝ ነገር የለም። ለኔ ብቻ አይደለም። እንዲህ ለሆኑ ሰዎች ሁሉ የተዘጋጀ ሽልማት አለኝ ነው የሚለው። እኔ ይመስለኛል ይሄን ነገር ሳስብ በጣም ነው የሚገርመኝ። በቃ የግራጁዌሽን ቀን የደረሰ ነው የሚመስለኝ። በቃ አሁን እንደዚህ የሚመረቁት ሰኔ ላይ ትምህርታቸውን ሳሉ ሐምሌ ላይ ታስታውሳላችሁ፣ ቦርድ ላይ ይለጠፋል ስንት ግሬድ እንዳገኙ ከዛ ያውቁታል። እና እንትናቸውን እና እንደምን በቃ ሽልማት ተቀበል ነው። በቃ እንደው ዋንጫውን የሚሸለመው እኔ ነኝ የምወስደው እያለ የሚናገር ይመስለኛል። ኢምፓክት ነበረው። እግዚአብሔር ይርዳን። በ2018 ዓመተ ምህረት በቤተሰባችሁ ምን ኢምፓክት ለማምጣት ትፈልጋላችሁ? በኮንግሪጌሽናችሁ ምን ኢምፓክት ለማምጣት ትፈልጋላችሁ? በመታገልጎት አገልግሎት ውስጥ ምን ኢምፓክት ለማምጣት ትፈልጋላችሁ? በምትኖሩበት ማህበረሰብ ውስጥ ምን ኢምፓክት ለማምጣት ትፈልጋላችሁ? በምትሰሩበት ቤተሰብ መስሪያ ቤት ውስጥ ምን ኢምፓክት ማምጣት ትፈልጋላችሁ? በምትማሩበት ትምህርት ቤት ኮሌጅ ሊሆን ይችላል፣ ሃይ ስኩል ሊሆን ይችላል፣ ምን ኢምፓክት ለማምጣት ትፈልጋላችሁ? የሰሞኑን የጧት ጥናቴ ዮሐንስ ወንጌል እያጠናው ነው ያለሁት። እግዚአብሔር በተለየ መንገድ ዮሐንስ ወንጌል ላይ ያስተማረኝ እንደሆነ ገምታለሁ። አንዱ ከተማርኩበት ውስጥ ዮሐንስ ወንጌል ምዕራፍ 5 ቁጥር 35 ላይ እንዲህ የሚል ቃል እናገኛለን። ታስታውሳላችሁ፣ በብዙ ጸሎት የተወለደ ልጅ ነው። ይሄ ልጅ ደግሞ ጌታችን ኢየሱስ ክርስቶስ ስለሱ የሚመሰክርለት ሰው ነው። እና ዮሐንስ ወንጌል ምዕራፍ 5 ቁጥር 35 ላይ እንደዚህ የሚል ቃል እናገኛለን። ዮሐንስ እየነደደ ብርሃን የሚሰጥ መብራት ነበረ። አዲሱ መደበኛ ትርጉም ነው አነበው፣ ያኛውንም አነብላችኋለሁ። እናንተም ለጥቂት ጊዜ በብርሃኑ ደስ ልትሰኙ ወደዳችሁ
የቀደመውን ትርጉም ደግሞ ላንብብላችሁ እንደዚህ ይላል እሱ የሚነድና የሚያበራ መብራት ነበረ እናንተም ጥቂት ዘመን በብርሃኑ ደስ ስላላችሁ ይላችኋል ደስ ሊላችሁ ወደዳችሁ ወንድማችን ሐዋርያ ጳውሎስ በመድር ላይ በጣም ጥቂት ጊዜ ነው በህይወት የኖረው በ31 አመቱ ገደማ ነው ያረፈው አንዳንዶች አንድ ወደፊት አንድ ወደ ኋላ ይላሉ ግን በዛ ጊዜ ነው አናቬሬጅ 31 አመት ነው የኖረው ወንድማችን ሐዋርያ ዮሐንስ ያገለገለው 2 አመት በጣም ቢበዛ 3 አመት ነው ያገለገለው በመድር ላይ ወጥቶ ያገለገለው የሰበከው ኢየሱስ ክርስቶስ እንደሚመሰክርለት እንዲህ ብሎ ነው የሚናገረው በዚህ በ2 አመት አገልግሎቱ ወይም ቢበዛ በ3 አመት አገልግሎቱ በእድሜው በ31 አመቱ እርሱ እየነደደ ብርሃን በመሆን መብራት ሆነላችሁ እየነደደ እየተቃጠለ እኛ ምናቆም ማን ነው እሱ ይነድ ብርሃን የሚሰጥ ሻማ እኮ ነው እየነደደ እየተቃጠለ ነገር ግን ለእናንተ ብርሃን እየሰጠ መብራት ሆነ ለጥቂት ጊዜ ነው ለ2 አመት ነው ከናንተ ጋር የቆየው ለ3 አመት ነው የቆየው ነገር ግን በሱ አገልግሎት ደስ አላችሁ ነው የሚላቸው ኢምፓክት ነበረው ጌታችን ኢየሱስ ክርስቶስ ወንድማችን ዮሐንስ አገልግሎት ኢምፓክቱ ትልቅ እንደሆነ መሰከረላቸው በ2018 ዓመተ ምህረት ምን ኢምፓክት ማምጣት ፈልጋላችሁ እኔ ቻሌንጅ አድርጎኛል ወገኖች በጣም ቻሌንጅ አድርጎኛል ምን ኢምፓክት ለማምጣት ፈልጋላችሁ ራሴን ከጳውሎስ ጋር አያያዝኩና ስንት አመት ነው አገልግሎት የቆየት ብለው ያው አልነግራችሁ በጣም ረጅም አመት ነው በ28 አመት በ29 አመት ኢምፓክቱ የሚገርም ነገር ነው በየትኛው ማህበረሰብ ውስጥ እኮ ነው በየትኛው በሄደበት ውስጥ እኮ ነው በተከሰሰበት ቦታ ነው እንመለከታቸዋለን ከኔ ጋር ስናጠናውን በተመለከተ በነገስታት ፊት እኮ ነው ማዕበል ባለበት በረሃ ባለበት ሞት አፍጦ በመጣበት ጊዜ ውስጥ ኢምፓክቱ ትልቅ ነው ሊሞት ነው ባሉበት ጊዜ ኢምፓክቱ ትልቅ ነው ይሄስ እውነትም ጻድቅ መልአክ ነው አሉት እኮ በቃ እናንተ ለረጅም አመት ያገለግላችሁ ወንድሞችና እህቶች ምን ሀል ኢምፓክት አመጣችሁ በዚች ኮንግሪጌሽን ምን ሀል ኢምፓክት አላችሁ ምን ያህል የሚያሰማ ህይወት ምን ያህል የሚያሰማ አገልግሎት ተሰጣችሁ በ2018 እንደዛው መቀጠል ለምትፈልጉት እየፈራሁ ነው የምናገረው ጌታ ሆይ ዛሬ የሚጸልይኩን ጸሎት ነው የምነግራችሁ ጌታ ሆይ ብትፈቅድ ብትረዳኝ ጸጋ ቢበዛልኝ እየነደርኩ በቀረልዩ ዘመን ውስጥ ብርሃን እያሳየው መብራት ሆን ዘንድ እርዳኝ ብያለሁ ጌታ ይርዳኝ ይገርማችኋል ኢምፓክት ለማምጣት መንደድ ይጠይቃል አንዳንዶቻችን በገንዘባችን መንደድ ይኖርብናል አንዳንዶቻችን በጊዜያችን መንደድ ይኖርብናል አንዳንዶቻችን በፕሮፌሽናችን መንደድ ይኖርብናል አንዳንዶቻችን እግዚአብሔር በሰጠን ጸጋ መንደድ ይኖርብናል አንዳንዶቻችን እግዚአብሔር ባመቻቸልን ነገር ላይ መንደድን ይጠይቃል አንዳንዶቻችን ኑሯችን ሁሉ ለእንዲህ አይነት መልካም ነገር መንደድ ይጠይቃል በ2018 ዓመተ ምህረት ምን ልታደርጉ ወሰናችሁ ኢምፓክት ለማምጣት ከፈለጋችሁ እንስማማ እየነደድን ለሌሎች መብራት እንሆን ዮሐንስ ጌታ የተቀበለው የ2 አመት አገልግሎቱ የ3 አመቱ አገልግሎቱ እሱን ነበር ወደ ማጠቃለያ በመጣ ጥሩ ይመስለኛል እግዚአብሔር እኛን ሰውን ሁሉ ይፈልጋል ሰውን ሁሉ ስለፈለገ በጳውሎስ ተጠቀመ በሉቃስ ተጠቀመ ባንተም ባንቺም ይጠቀማል
ግን ሬዲ እንሁን እንመቸው። ጳውሎስ እሺ አለ። በቃ ጌታ ሆይ ምን አደርግ ዘንድ ትወዳለህ አለው። ጌታ ሲነካው በቃሉ ጌታ ሲነካው በመንፈሱ ወደ ኋላ አላፈገፈገም። ጌታ ሆይ ምን አደርግ ዘንድ ትወዳለህ አለው። ሉቃስ ፕሮፌሽኑ እንደምታውቁት የሕክምና ባለሙያ ነው። በጣም የሥነ ጽሑፍ ሰውም አይመስልም፣ ግን የጻፋቸው ጽሑፎች በጣም የሚገርሙ የሥነ ጽሑፍ አዋቂ ዕውቀት እንዳለው ነው የሚያሳየው። ይቅርታ። ግን ለእግዚአብሔር አቬለብል ስለነበረ እግዚአብሔር ተጠቀመበት። ስለዚህ በመጀመሪያ ደረጃ ይሄን ላሳስባችሁ ፈልጋለሁ። እግዚአብሔር ሰው ይፈልጋል፣ እናንተን ይፈልጋል፣ እኔን ይፈልጋል። ለእግዚአብሔር አቬለብል ከሆነ ጳውሎስን የተጠቀመበት ጌታ፣ ሉቃስን የተጠቀመበት ጌታ በእኛ ላይ ይሰራል። እግዚአብሔር ይርዳ። እግዚአብሔር ሕይወታችንን የሚለውጥ ተልኳችንን እንድንፈጽም የሚረዳ መንፈስ ቅዱስ ልኮልናል። ይህን መንፈስ ቅዱስ እንድንሞላ እንጠማው። ለኛ የተሰጠ ነው። እኛን የሚለውጥ ነው። አገልግሎታችን የሚለውጥ ነው። ስለዚህ ማንም የተጠማ ነው የሚለው ሊሰጥ የሚችል ጌታ አለና በመጠማት ወደ ጌታ እንቅረብ። የሕይወት ለውጥ እንፈልጋለን። የአገልግሎታችን ለውጥ እንፈልጋለን። የአገልግሎታችንና የሕይወት ለውጥ ከፈለግን አንዱ መንገድ ይህ የተሰጠንን ተስፋ ጌታ እንዲሰጠን በእግዚአብሔር ፊት ልንጸልይ ይገባናል። ሌላው ቅድም የተናገርኩትን ነገር ልናገር። በ2018 ዓመተ ምህረት ምን ልታደርጉ ወሰናችሁ? ጌታ ጳውሎስን ተከተለኝ ያለው የሰራውን ነገር በ29 ዓመት ውስጥ አየን። ዮሐንስ እየተቃጠለ ብርሃን በመስጠት ለአካባቢው ሁሉ በሕይወቱ በአገልግሎቱም መብራት ሆነ። እኛስ ምን ለማድረግ እንወስናለን? ጋብዛችኋለሁ ኢምፓክት ለማምጣት በቤተሰቦቻችሁ ውስጥ በልጆቻችን ላይ ኢምፓክት ለማምጣት ዛሬ ማሰብ ያለብን ይመስለኛል። በቤተክርስቲያናችን ውስጥ በማህበረሰባችን ውስጥ ኢምፓክት ለማምጣት ማሰብ ያለብን ይመስለኛል። አንዱ እንደ ሐዋርያ ጳውሎስ ሁለንተናችን ለጌታ በመስጠት ለሱ በመኖር የመንገዱ ተከታይ በመሆን ራሳችንን ልንፈልግ ይገባናል። ጌታ በመንገዱ ለሚሄዱና ለሚከተሉ እሱ ጸጋና ምሕረት ይሰጣልና ከእርሱ ጋር ተማምነን እንድንሄድ እግዚአብሔር ይርዳን።